ወደ ቀዳሚ መረጃችን ነው የምናልፈው። ቀዳሚ የምናደርገው ወደ ዲጂታል ለሚደረገው ጉዞ ግዙፍ መረጃ ወሳኝ ግብአት መሆኑ ይነገራል። የሚሰበሰበው መረጃ ደግሞ ተገቢው ጥበቃ ካልተደረገለት በግለሰብና ተቋማት ላይ ከፍተኛ የሆነ ጉዳትን ያስከትላል። ከዛ ባለፈ ደግሞ የግል ዳታ ጥበቃን ተግባራዊ መደረግ ደግሞ ድንበር ዘለል መግባባትንና መተማመንን እንደሚፈጥርም ይነሳል። ይሄንን ጉዳይ እንዳስሳለን። ፍሬህይወት ረታ በዚህ ጉዳይ ላይ ያዘጋጀችልን ዘገባ አለ። እሱን እንከታተላለን። ከዲጂታል ቴክኖሎጂ እድገት ጋር ተያይዞ ተግባቦቶችና ዓለም አቀፍ የንግድ ትስስሮች መፈጠራቸው የግለሰቦችን መረጃ በቀላሉ ማግኘት አስችሏል። እኚህን መረጃዎች የሚሰበስቡ ተቋማት የመረጃዎቹን ሚስጥራዊነት በመጠበቅ የግለሰቦቹን ደህንነት የመጠበቅ ሕጋዊ ግዴታ አለባቸው። የካር ፕሌታችንን በመውሰድ ሞባይላችንን በመውሰድ ኢሜል የምንጠቀምበትን አድራሻ በመውሰድ ለናሽናል አይዲን ብናይ ባዮሜትሪክ ዳታ ይወስዳል። ጄኔቲክ ዳታ የሚወስዱበት ጊዜ አለ። ባንክ ስንሄድ ስማችን፣ ትውልዳችን፣ እናታችን፣ አባት እንዲህ እየተባለ ዳታ ይወሰዳል። ሕክምናም ስንሄድ እንደዚሁ። እነኚህ ዳታዎች ባለቤቱ ማን ነው? ያለ ባለቤቱ ፍቃድ ለሌላ ላልታለመ ወይም ደግሞ ላልተፈለገ ወይም ደግሞ መጀመሪያ ሲያስመዘግብ ከነበረው ዓላማው ውጪ ኤክስፖዝ መሆን የለበትም። እነዚህ ዳታዎች ደህንነታቸው ካልተጠበቀ ሰዎቹን ለተለያዩ ጉዳት ተሰልፎ ሊሰጣቸው ይችላል። ማንኛውም ዳታን የሚሰበስብ አካል የግለሰቦችን ዳታ ሚስጥራዊነቱ በተጠበቀ ሁኔታ ምሉነቱ ወይም ኢንቴግሪቲው በተጠበቀበት መንገድ የማስቀመጥ ግዴታ አለ። ኢትዮጵያ የግል ዳታ ጥበቃን ተግባራዊ ማድረጓ ለውጭ ኢንቨስትመንትና ንግድ አስቻይ ምህዳርን ፈጥሯል ተብሏል። የዳታ ባለቤቱ ራሱ ስለ ዳታው የራሱ መሆኑን በዳታው ማዘዝ እንደሚችል ዳታውን እንዲቀናበር ወይም ደግሞ እንዳይቀናበር የመፍቀድ ጉዳይ እሱ ጋር እንዳለ የሚያቀበት ሁኔታና በሕግም ክሊር ሆኖ የተሸፈነ ባለመሆኑ ይሄንን ነው ያጠራው። ስለዚህ ከዚህ ጋር ተያይዞ የሚኖሩ ሌሎችም ሀገራት እንደዚሁ አፍሪካንም ጨምሮ ብዙ ሀገራት ቅድም ካልኩት ዲክላሬሽን ተነስቶ ይህንኑ አይነት አዋጆች፣ ሕጎች ስላወጡ የነሱ እዛ ጋር መኖር እኛም እዚህ ስናወጣ ሪሲፕሮካል ኢፌክት አለው። ልክ እኛ ጋር የሚኖሩ ግንኙነት ሲኖራቸው የሚጠይቁት የመጀመሪያው ጉዳይ የግል ዳታን ታከብራላችሁ ወይ ነው። በንግድም በሌላም ግንኙነት ለማክበራችን ደግሞ አዎ ስንል ይሄንን ሕግ ነው የምናወጣው። እነሱም እዛ እንዲያከብሩ ግዴታ አለባቸው። እኛ በምናከብረው መጠን በመረጃ አሰባሰብና ትንተና ላይ ቅሬታ ያላቸው ግለሰቦች ለኢትዮጵያ ኮሚኒኬሽን ባለስልጣን በማንኛውም ጊዜ ቅሬታቸውን ማቅረብ የሚችሉ መሆኑ ተገልጿል። ብዙ ጊዜ የግለሰቦች ዳታ ሰዎቹ በማያውቁበት መልኩ ሊሰበሰብ ይችላል። የተሰበሰበው ዳታ ትክክለኛ ዳታ ላይሆን ይችላል። የሚተነተንበት መንገድ ምናልባት ከተቀመጠው አውድ ውጪ ሊሆን ይችላል። በዚህ ጊዜ ግለሰቦች ቅሬታ ካላቸው ለባለስልጣኑ ቅሬታቸውን የማቅረብ መብት አላቸው። ባለስልጣኑም ጥያቄውን ተቀብሎ አግባብነት ያለው መሆኑን ካረጋገጠ በኋላ ምርመራ ያደርጋል ማለት ነው። ለዚህ ጥያቄው በቀረበ በ21 ቀናት ውስጥ በጽሁፍ ለዚህ መብት ተጣሰ ለሚለው አካል ምላሽ ይሰጣል። ምናልባት አንዳንድ ጊዜ ባለስልጣኑ የሚሰጣቸው ምላሾች እንኳን አርኪ የማይሆኑበት ሁኔታ ከተፈጠረ ይህንን ጉዳይ ለማየት የተቋቋመ ትሪቡናል ወይም አድሚኒስትሬቲቭ ኮርት አለ ራሱን የቻለ። ለዛ ትሪቡናል ኮርት ይግባኝ ማለት የሚችሉበት ሁኔታ አለ። በዚህም ሳርስፋይድ የማይሆኑ ከሆነ ለመጨረሻ ጊዜ ለፌዴራል ከፍተኛ ፍርድ ቤት ጥያቄያቸውን ማቅረብ የሚችሉበት ሁኔታ አለ። የሳይበር ደህንነትን ለማስጠበቅ ከሚመለከታቸው ተቋማት ጋር በመሆን የኢትዮጵያ ኮሚኒኬሽን ባለስልጣን እየሰራ መሆኑን ከመስሪያ ቤቱ ያገኘነው መረጃ ያመለክታል። እዚህ ጉዳይ ላይ ቆይታ እያደረግን ነው። ጉዳዩን በሚመለከት ደግሞ ያዘጋጀናቸውን ዘገባዎች ወደ እናንተ እያደረስን እንገኛለን። አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ አስተውሎት ለዓለም አዲስ ተስፋና ስጋትን ይዞ መምጣቱም ይታወቃል። በተለይም በሰዎች ማሰብ ወይም ደግሞ ሰዎችን ማሰብ እንዲችሉ ተደርገው የተሰሩ ሮቦቶች ደግሞ ጉዳት ሊያስከትሉ ይችላል የሚለውም ሌላኛው ስጋት መሆኑ ይነገራል። ይሄንንም እንመለከታለን። አዎ እንግዲህ ይሄንን ስናይ ሁለት አይነት ነገር እንዳላቸው ነው። ስጋትም እንዲሁም ደግሞ እድል መሆናቸው ይነገራል። በሌላ በኩል እንግዲህ በተለያዩ መስኮች ከሰው አንጻር ፈጣን ውጤት በልዩነት ማስመዝገብ መቻላቸው ደግሞ ከስጋትነታቸው ይልቅ ተፈላጊ እንዲሆኑ አድርጓቸዋል ይለናል ተከታዩ የባልደረባችን የቶማስ ኃይሉ ዘገባ። እስኪ ስለ አርቲፊሻል ኢንተለጀንስ ወይንም ስለ ሰው ሰራሽ አስተውሎት እናውራ። የሰው ሰራሽ አስተውሎትን የሚጠቀሙ ማሽኖች በእጅጉ ዘመናዊውን ዓለም እየተቆጣጠሩት መሆኑን በየቀኑ እያየን ነው።
በዚህ ዘመን ሮቦቶች የሰውን ስራ ተክተው ሊሰሩ ይችላሉ የሚለውን የቀደመ እሳቤ በተግባር የተረጋገጠበት ይመስላል። ይህ የቴክኖሎጂው ዓለም ሩጫ ቀድሞ በልብ ወለድነት ብቻ ይተረኩ የነበሩ የቢሆን ዓለምን ወደ እውነታነት የቀየረ አዲስ የዓለም ስርዓት እየተፈጠረ አስመስሎታል። ለመሆኑ ሰው ሰራሽ አስተውሎትን የሚጠቀሙ ማሽኖች ለምን አሳሳቢና አስፈላጊ ሆኑ? ለምንስ የዓለም መንግስታት እነዚህን ማሽኖች ለመቆጣጠር ረጅም ርቀትን ይጓዛሉ? እንመለከተዋለን። አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎት አንድ የኮምፒውተር ሳይንስ ክፍል ሲሆን ኮምፒውተር ካለምንም እርዳታ በአስተውሎት እንዲሰራ ለማድረግ የሚሰራ የኮምፒውተር ጥናት ክፍል ነው። ይህም ኮምፒውተሮች እንደ ሰው ልጆች እያሰቡ ነገሮችን እንዲከውኑ ለማድረግ ወይንም ችግሮች እንዲፈቱ የማስቻያ መንገድ ነው። የሰው ሰራሽ አስተውሎትን ሐሳብን ለመጀመሪያ ጊዜ ያስተዋወቀው ጆን ማካርቲ በአውሮፓውያኖቹ የዘመን ቀመር በ1955 ኮምፒውተር ስራ ላይ በዋለ በጥቂት ዓመታት ውስጥ ዳርትማውዝ በተባለ የምሁራን ኮንፈረንስ ላይ ነበር። ባቀረበውም ሐሳብ ኮምፒውተሮች ማንኛውንም ነገር እንዲማሩ፣ ነገሮችን መፈጸም እንዲችሉ እንዲሁም ለነገሮች አስተውሎት እንዲኖራቸው ማለማመድ እንችላለን የሚል ነበር። የእሳቤው የመጨረሻ ግብ ግን ማሰብና መከወን የሚችሉ ማሽኖችን መስራት እንችላለን የሚል ነው። ይህ አድጎ እንግዲህ ከዓመታት ምርምር በኋላ ማሽኖች የማስተዋል እንዲሁም የተለያዩ ጉዳዮችን እንዲፈጽሙ በተደረጉ ጥረቶች ጥሩ ስኬት ተገኝቷል። ስለ ሰው ሰራሽ አስተውሎት ለመረዳት መጀመሪያ ሁለት ነገሮችን ማወቅ ግድ ይላል። ይህም የአርቲፊሻል ኢንተለጀንስ መማር ወይንም ማሽን ለርኒንግ እና ደንብ ተኮር የአርቲፊሻል ኢንተለጀንስ ናቸው። እንግዲህ ማሽን ለርኒንግ ማለት ኮምፒውተሩን በራሱ እንዴት መማር እንዳለበት ስናስተምረው ነው። ለምሳሌ አንድ ሮቦት አንድን ዕቃ እንዴት ማንሳት እንዳለበት ከተለማመደና ዕቃ ሲያነሳ ያሉትን ሂደቶች ጨምሮ ሙሉ መረጃዎችን ከሰለጠነ በኋላ ከመረጃና ከተሞክሮ ተምሮ በቀላሉ በሌላ ጊዜ ያለምንም እርዳታ ያንን ዕቃ ማንሳትን ጨምሮ ሌሎች ተግባራትን በራሱ ውሳኔ ማከናወን ሲችል ነው። በሌላ በኩል ደንብ ተኮር የአርቲፊሻል ኢንተለጀንስ የሚባሉ ደግሞ ኮምፒውተሮች ሊከተሏቸው የሚገቡ ህጎችን ስንሰጣቸው ነው። እነዚህ ደንቦች የተቀመጡት ኮምፒውተሩ ሊረዳው በሚችለው መንገድ ነው። ለምሳሌ ኮምፒውተር ፊትን እንዲያውቅ የሚነግረን ፕሮግራሙ ቀለል ያለ ህግ መሰረት ያደረገ ሰው ሰራሽ አስተውሎትን ሲከተል ነው። ፕሮግራሙ ስለፊትና ስለ ሰውየው መረጃ በመረጃ ቋት ውስጥ ሁሉንም መረጃዎች ማከማቸት ይችላል። ሰው ሰራሽ አስተውሎት ከሰው አንጎል የበለጠ ቀልጣፋ ስርዓቶችን ለመፍጠር ጥሩ መንገድ ነው። የሰው ሰራሽ አስተውሎት ስርዓትን ከተሞክሮ መማርና መረጃዎችን ሰዎች በቀላሉ ሊተነትሩ የማይችሉበት መንገድ ሊመረምሩ ይችላሉ። ይህ ጉዳይ ቀለል ባለ ምሳሌ እንመልከተው። የሰው ሰራሽ አስተውሎት በጣም ጥሩ ምሳሌ የሚሆነው የጉግል መፈለጊያ ወይንም ሰርች ኢንጂን ነው። ይህ የመረጃ መፈለጊያ ከ500 ሚሊዮን በላይ ገጾችን፣ መረጃዎችን በሰከንድ ክፍልፋይ መፈለግ ይችላል። ነገር ግን ቀደም ባሉ ጊዜያት ውስጥ የዚህ አይነቱ ፍለጋ መላው የሰው ልጅ ለመስራት ዓመታትን ይወስድበት ነበር። የሰው አእምሮ በደቂቃዎች ወደ 100 ቃላቶችን ብቻ የሚሰራ ሲሆን ሆኖም ግን ሰው ሰራሽ አስተውሎት መረጃዎችን በደቂቃ ወደ 100,000 ቃላቶችን ማሰናዳት ይችላል። አርቲፊሻል ኢንተለጀንስ ያበለጸጉ ማሽኖች በተለያዩ መስኮች በመሰማራት ከፍተኛ የሰው ኃይል የሚጠይቁ ተግባራትን በአጭር ጊዜ ውስጥ መከወን ችለዋል። ለአብነት ያህል በግብርና የተሰማሩ ሰዎች እንዲሁም ምርትና ምርታማነታቸውን ለማረጋገጥ ወሳኝ ሚና እየተጫወቱ ነው። አርቲፊሻል ኢንተለጀንስ በሕክምናው ዘርፍም ቢሆን ውስብስብ በሽታዎችን መረጃዎችን በመተንተን እንዲሁም ታካሚዎችን በመለየት ህይወት በማዳን ግብግብ ውስጥ አበርክቶ ከፍተኛ ነው። የካንሰር ታማሚዎች መረጃዎችን በመሰብሰብና ያከማቻቸውን መረጃዎች በመተንተን ትክክለኛውን የሕክምና ድጋፍ ማድረግ ጊዜን፣ ገንዘብና ጤናን ለመጠበቅ ሀገራት በስፋት እየተጠቀሙበት ነው። እንደ ጃፓን ያሉ በቴክኖሎጂ የተራቀቁ ሀገራት ደግሞ በየሬስቶራንታቸው ውስጥ ሰው ሰራሽ አስተውሎት የሚጠቀሙ ሮቦቶችን መስተናገድ የተለመደ ነው። ሮቦቶች ትክክለኛውን ትዕዛዝ ከደንበኞች ይቀበላሉ፣ ያለ አንዳች ስህተትም ይፈጽማሉ። የሰው ሰራሽ አስተውሎት የማሽን ለርኒንግ ዘርፍ እጅግ አውዳሚ የጦር መሳሪያዎችን እውን እንዲሆንም አስችሏል። በዚህ ዘርፍ ቻይና፣ አሜሪካና ሩሲያ የተሳካላቸው ናቸው። በጦር ኃይል ግንባታ ሂደት ኢላማውን የመታ ጦርነት ለማካሄድ የአርቲፊሻል ኢንተለጀንስ ውጤት ለምድር ለአየርና ለባህር ኃይሎቻቸው እንዲጠቀሙ በማስቻል ከዓለም ቀዳሚ ተፈሪ ሀገራት ተርታ እንዲሰለፉ አስችሏቸዋል። ታዲያ እነዚህ ያደጉ ሀገራት አንዳቸው የሌላኛቸውን የሰው ሰራሽ አስተውሎት የሚጠቀሙበትን መስመር ለማዛባት ወይንም ለመብለጥ ከፍተኛ በጀት ይመድባሉ።
ምክንያቱም አሁን ላይ ሰው ሰራሽ አስተውሎት የሚጠቀሙ ሮቦቶች ኃይላቸው በዛው ልክ ስለሚጨምር ነው። እንግዲህ አርቲፊሻል ኢንተለጀንስ ከጥቃቅን መተግበሪያዎች እስከ ትልልቅ ተግባራት የሚከውኑ ማሽኖች መፈጠራቸው አንዳንዶች ሰዋዊ ማንነታችንን ያሳጣሉ ቢሉም ሳይንቲስቶች ግን የአዲሱ የዓለም ስልጣኔ የሚጠይቀው ይህ ነው ብለው ቴክኖሎጂውን ማበልጸጋቸውን ቀጥለውበታል። እንቀጥላለን ተመልካቾቻችን። እዚህ ጉዳይ ላይ ነው ቆይታ የምናደርገው። እዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን እንግዶችን ጋብዘናል። ፌበን ዳኛቸው ከዊንጉ አፍሪካ የመረጃ ማዕከል ካንትሪ ዳይሬክተር ናቸው። እንዲሁም ዶክተር ኢንጂነር መለስ አያሌው በባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት የአርቲፊሻል ኢንተለጀንስና የሮቦቲክ ተመራማሪ እዚህ ስቱዲዮ አሉ። እንዲሁም ደግሞ ራሄል ፊደል የሳይበር ደህንነት ባለሙያም አብረውን የሚቆዩ በማለዳ ስለመጣችሁ ፈቃደኛ ስለሆናችሁ እጅግ አድርገን እናመሰግናለን። መልካም ፌበን አንቺን እናስቀድምሽና በተለይም የአርቲፊሻል ኢንተለጀንስ ወይም ደግሞ የሰው ሰራሽ አስተውሎትን እያነሳን እንገኛለን። የግዙፍ ዳታ ማዕከላት በኢትዮጵያ መኖራቸው ይህንን የአርቲፊሻል ኢንተለጀንስ ዘርፍን ለማሳደግ ሚናቸው እንዴት ያለ ነው የሚለውን እናስቀድም። በተለይ ከሀገር ኢኮኖሚ ጋር ወይም ደግሞ ከሀገር የኢኮኖሚ እድገትና የውጭ ኢንቨስትመንት ጋር ተያይዞ ሚናው እንዴት ይገለጻል? እውነት ለመናገር አርቲፊሻል ኢንተለጀንስ ስንል በዋናነት ዳታ ላይ ተመስርቶ የሚሰራ ኢንዱስትሪ ነው። በጣም ግዙፍ የሆኑ ዳታዎችን በራን በማድረግ ሪል ታይም የሆኑ ዴታዎችን ፕሮሰስ ማድረግ የሚቻልበት ሮበስት የሆነ ኢንፍራስትራክቸር የሚፈልግ ሴክተር ነው አርቲፊሻል ኢንተለጀንስ። ለዛም እንደ ዊንጉ ያሉ ቲር 3 ሰርቲፋይድ ዴታ ሴንተሮች መኖራቸው ያንን ጉዞ በደንብ ነው የሚያግዘው። ቲር 3 ስንል በዋናነት የአፕታይም እና የሪደንደንሲ ጉዳዮች ይነሳሉ እዚህ ጋር። ማለትም አንድ ዴታ ሴንተር ቲር 3 ነው ሲባል በአመት ምናልባትም ማክሲመም ከ1.6 ሰዓት የበለጠ ኢንተራፕሽን ሊኖረው አይገባም። አርቲፊሻል ኢንተለጀንስ ቅድም እንዳነሳ ነው ትልልቅ ዳታዎችን ራን በማድረግ አናላይዝ በማድረግ የሚሰራ ሴክተር እንደመሆኑ መጠን ይሄ ኢንተራፕሽን አለመኖሩ ትልቅ ሰፖርት ይሰጠዋል። የሚሰሩ ሞዴሎች፣ ፕሮቶታይፖች በደንብ ሪል ታይም የሆነ ሰፖርትና ሪዛልት እንዲኖራቸው ያደርጋል። ሌላው እንደዚህ አይነት ግዙፍ ዴታ ሴንተሮች በዋናነት ሪደንደንት የሆነ የፓወር የኮኔክቲቪቲ ሰፕላይ ነው የሚኖራቸው which means ፌል የማድረግ ቻንሳቸው በጣም ዝቅተኛ ነው። ያንም ዳታ ፕሮሰስ ከማድረግ አንጻር ትልቅ ሰፖርት አለው። ስለዚህ የውጭ ኢንቨስትመንትን በመሳብ ረገድ ምን አይነት ሚና ይኖራቸዋል? የውጭ ኢንቨስትመንትን በመሳብ ረገድ ኢትዮጵያን እንደ አንድ ፖቴንሻል ሎኬሽን ፖዚሽን ያደርጋል እንደዚህ አይነት ወርልድ ዋይድ ሰርቲፋይድ የሆኑ ዴታ ሴንተሮች መኖራቸው። ምክንያቱም በጣም ብዙ ኮምፕላያንስ አልፈው ነው እንደዚህ አይነት ሰርቲፊኬሽንስ የሚሰጣቸው። አይኤስ አላቸው፣ ሲኤስ አላቸው፣ የአፕታይም ሰርቲፊኬሽኖች አሏቸው which makes ኢትዮጵያ ሀገሪቷን ሎኬሽኗን እንደዚህ አይነት ዴታ ሴንተሮች ሲኖሩ የውጭ ትልልቅ ኢንቨስትመንቶች ሎኬሽኑ በራሱ ሰርቲፋይድ እንደሆነ እንዲታሰብ ያደርጋል። ትልቅ የሆነ ኢንቨስትመንቶችን አትራክት የማድረግ ቻንስ አለው። መልካም ወደ ራሄል እንለፍና በአሁኑ ወቅት ኢትዮጵያ እያጋጠሟት ያሉ ጉልህ የሆኑ የሳይበር ስጋቶች የትኞቹ ናቸው? በተለይ ደግሞ ወሳኝ በተባሉ የዲጂታል የመሰረተ ልማት ላይ የተስተዋሉ ያሉ ስጋቶች የትኞቹ ናቸው የሚለውን እናንሳ። እሺ፣ በሀገራችን በአሁኑ ወቅት ወሳኝ የሆኑ ስጋቶቻችን ብዙውን ጊዜ ወይ መሰረተ ልማታችን በጣም ተጋላጭ ነው ወይም ደግሞ በስራው ላይ የሚገኙ ባለሙያዎቻችን ልምድም ግንዛቤም በቂ ስለሌላቸውና ደግሞ ከሁሉ በላይ ደግሞ ማዕቀፎቻችን አሁን እንግዲህ ስለ ሳይበር ደህንነት ስናወራ በተለይ በዓለም ደረጃ ነው የምንቀመጠውና ዓለም ምን ደረጃ ላይ ደርሳለች እና ሀገራችንን ደግሞ ስናስተያይ የኛ ማዕቀቦቻችን በጣም ስታንዳርዱን የጠበቁ አይደሉም እና ህጋዊ ያልሆኑ ደግሞ ብዙ
ሶፍትዌሮች መጠቀም እና ከሌላው ጋር አብረን መወዳደር መቻል ያለብን ጊዜ ነው እና እነዚህ ናቸው በጣም ዋና ዋና ስጋቶቻችን በሀገር ደረጃ በየተቋማቶቹ። ዶክተር ወደ እርሱ እንምጣና በተለይም በአርቲፊሻል ኢንተለጀንስ ዘርፍ ኢትዮጵያ ያለችበትን ደረጃ እንዴት ይረዱታል? ከዛ ባለፈ ደግሞ በዘርፉ ተወዳዳሪ ወይም የተሻለ ተወዳዳሪ ለመሆን ቅድሚያ ተሰጥቶ ሊሰራ የሚገባው ጉዳይ ምንድን ነው ይላሉ? ኢትዮጵያ እንግዲህ መንግስትም በደንብ ትኩረት ሰጥቶ እየሰራባቸው ካሉ ዘርፎች ውስጥ ኤአይ ነው አንዱ። ይህም ትኩረት እንደሰጠው የሚታወቅበት አንዱ መንገድ ኢንስቲትዩሽን ከማቋቋም ራስን ችሎ የተለያዩ ቦታ ላይ ፈንድ በመስጠት ኢንፍራስትራክቸር በመዘርጋት የተለያዩ ጉዞዎች ተጀምረዋል ማለት ነው። ኤአይ ፖሊሲ ከማዘጋጀት አሁን ኢትዮጵያ ምናልባትም ከ2 ዓመት በፊት ኤአይ የሀገሪቷ ኤአይ ፖሊሲ ያላት ዳታ ፕሮቴክሽን ህግ አላት፣ በሎው ደረጃ ተጸድቋል። ስለዚህ እነዚህ ኤአይን ኢኔብል ከሚያደርጉ ነገሮች ከውጭም ያሉ ሰዎች ትረስት አድርገው ኤአይ ላይ እንዲሰሩ ሰዎችም ኤአይ እንዲጠቀሙ ትረስት ወርዚ በሆነ መንገድ እንዲጠቀሙ የሚያደርጉ ነገሮች ናቸው ማለት ነው። ስለዚህ አሁን ያለን አቋም ኤአይ ላይ መንግስትም ኢኒሺዬቲቭ አለው፣ በጣም እንትን አለ። እኛ ጋም አሁን እንደ ባዮና ኢመርጂንግ ኤአይ ላይ ሰፊ ሪሰርች በጀት ተመድቦለት የተሰራለ ኤአይ ሮቦቲክስ ላይ ኤአይ ኢንስቲትዩትም በሰፊው እየሄደበት ነው። ሌሎችም ተቋማት እንግዲህ ኤአይን አፕላይ ለማድረግ እንደ ፋይናንሻል ቴክኖሎጂስ ብዙ አፖች ወጥተዋል። ትራንስፖርት ላይ ብዙ አፖች በኤአይ የተመሰረቱ ያን ሁሉ እንግዲህ ፋይናንስ ሳፖርት ካልተደረገ እንትን አይልም ማለት ነው። ስለዚህ ጥሩ ደረጃ ላይ ነው ያለ ነው። ሁለተኛ ጥያቄ ምን ነበር? ሁለተኛው ጥያቄ በተለይም አሁን ካለችበት ደረጃ ተነስታ ተወዳዳሪ ለመሆን ቅድሚያ ተሰጥቶ የሚሰራው ስራ ምን ሊሆን ይገባል? አሁን ቅድሚያ መሰጠት አለበት ብዬ እንደ ኤሪያ ሪሰርቸርም እንትን ምለው ኢኮሲስተሙ ያው ገና መሻሻል አለበት። አሁን እዚህ ተጋባዥ እንግዳ ፌበን እንዳለችው ኤአይ ማለት ያው ኤአይ እና ሮቦቲክስ ዳታ ኢንቴንሲቭ ናቸው። ዝም ብሎ ፕራክቲካሊም አፕላይ የሚደረጉ አይደለም። ቴስት የሚደረግበት ትሬን የሚደረግበት የሆነ ፕላትፎርም ለብቻው ያስፈልጋል። በደንብ ያው ዳታ ሴንተሮች እዛም እዚህም አሉ፣ ግን በቃ ሃይ ፐርፎርማንስ ኮምፒውቲንግ የሚባለው አሁን እዚህ ኤክስፖ ላይም ኳንተም ኮምፒውቲንግ ሚል ሴክሽን አላቸው እና ያ ጥሩ እንትን ነው አዌርነስ ክሬት ከማድረግ አንጻር። ግን አንዱ ዲጂታል ዲቫይድ ይፈጥራል ተብሎ የሚታመነው እንደ ኳንተም ኮምፒውቲንግ ሌሎቹ ተጠቅመው ድራግ ዲስከቨሪ አዳዲስ ኒው ማቴሪያል ምናምን ፕሪዲክት እንትን ማወቅ ኢኖቬት ማድረግ ጀምረዋል ማለት ነው። እኛ ጋር እንደዛ አይነት እንትኖች ኢስታብሊሽ ካልተደረጉ ዲጂታል ዲቫይድ ይፈጥራል፣ ከሌሎች ጋር ኮምፒት ማድረግ አንችልም ማለት ነው። እነዚህ ላይ ኢንፍራስትራክቸሩ ላይ በተለይ ዳታ ሴቶችን ክሬት አድርጎ ለሁሉም ተመራማሪ ኦፕን አክሰስ ኮምፒውቲንግ ሪሶርስ ደግሞ በየቦታ ከቢልድ ከማድረግ ናሽናሊ የተለያየ ትልልቅ ዳታ ሴንተሮችን ስፔሻሊ ሃይ ፐርፎርማንስ ኮምፒውቲንግ የሚባለው ለኤአይ የሚያገለግሉትን እንደዚህ ይቋቋሙና አክሰስ መደረግ አለበት ለተመራማሪዎች ለተማሪዎች በየቦታ በየተናጥል ከሚሆን እንደዛ ማቅረብ መቻል አለበት። መልካም ወደ ፌበን እንመለስና ማዕከላት አሉ እናንተ የምትሰሩበት ማዕከላትም ሌሎች በዚህ ዘርፍ የሚሰሩ ማዕከላት አሉና እነዚህን ማዕከላት ተቋማት እንዲገለገሉባቸው ከማን ምን ይጠበቃል? ዛሬ ደግሞ የሚጀምር የቴክኖሎጂ ኤክስፖ አለና ምን ያህል ለዘርፉ ጠቀሜታ ይኖረዋል? ቅድምም ሜንሽን ለማድረግ ተሞክሮ ነበረ። እነዚህ ማዕከላት ዳታ ሴንተሮች በባህሪያቸው በጣም ካፒታል ኢንቴንሲቭ እና ደግሞ ኦፕሬሽናል ኮስታቸውም በጣም ትልቅ የሆነ ፋሲሊቲዎች ናቸው። እንደተባለው እዛም ያሉ ትንንሽ ኤፈርቶችን ሚኒማይዝ ተደርጎ አሁን የተጀመረ ኢኒሼቲቭ አለ በሀገር ዲጂታል ትራንስፎርሜሽን ካውንስሉ በምክትል ጠቅላይ ሚኒስትሩ የሚመራው ኢኒሼቲቭ በዚህ አጋጣሚ ሳላደንቅ አላልፍም።
በተቻለ አቅም ሀገራችን ሪሶርስ ሊሚትድ የሆነባት ሀገር ስለሆነች ለተለያዩ ኢንፍራስትራክቸሮች እዛም እዚህም ኮስቶች ማውጣት ይጠበቅብናል ብዬ አላምንም። ያ ኢኒሼቲቭ አሁን የተጀመረው እንቅስቃሴ አገሪቷ ውስጥ ምን አይነት ሪሶርሶች አሉ፣ የፕራይቬትም የመንግስትም ሪሶርሶች ምን ያህል ናቸው፣ እነሱን እንዴት ኦፕቲማይዝ አድርገን በበቂ ሁኔታ መጠቀም አለብን የሚል ዳይሬክሽን ተሰጥቷል። የኛ ፋሲሊቲ አንደኛው ካሉት ሪሶርሶች መካከል አንዱ ሪሶርስ ነው። በተቻለ አቅም ሴንትራላይዝድ ወደ ሆነ የንብረት አጠቃቀም ማይንድ ሴታችን ሽፍት ማድረግ መቻል አለበት። ሁላችንም ዳታ ሴንተር አያስፈልገንም። ያሉትን ዳታ ሴንተሮች እንዴት አድርገን ኦፕቲማይዝ አድርገን መጠቀም እንችላለን የሚለውን ማየት ይኖርብናል። ከዛ አንጻር ፋይናንሻል ሴክተሮች ሊሆኑ ይችላሉ፣ የመንግስት ተቋማት ሊሆኑ ይችላሉ፣ ስታርታፖች ሊሆኑ ይችላሉ። ዳታቸውን አውትሶርስ አድርገው እንደኛ አይነት ኢንፍራስትራክቸር ላይ በመጠቀም እነሱ ኮር ቢዝነሳቸው ላይ ፎከስ ማድረግና ያላቸውን ሪሶርስ ወደ ኮር ቢዝነሳቸው ሪዳይሬክት ማድረግ ይጠበቅባቸዋል። የማድረጋችን ምን ጥቅም ነው የሚያስገኝልን? በአንድ መምጣታችን አንደኛ ግዙፍ የሆኑ ተወዳዳሪ ዳታ ሴንተሮች እንዲኖሩን ያደርጋል። ቁጥራቸው ትንሽ ቢሆንም ተወዳዳሪ ይሆናሉ። ዊች ሚንስ ቅድም እንዳልነው ትልልቅ የውጭ ኢንቨስትመንቶች ሀገሪቷን እንደ ሎኬሽን እንዲመርጧት ያደርጋል። ሁለተኛ ካምፓኒዎች አፎርድ ማድረግ አይችሉም። ቴክኖሎጂ እንደሚታወቀው በየአጫጭር ጊዜ አውትዴትድ የሚሆን ነገር ነው የሚመጣው። ኢን ሚሊዮን ዶላርስ እቺ ሀገር እያወጣች ለዳታ ሴንተር ግንባታ መቀጠል አትችልም። ያንን ማድረግ የሚችሉ ኮር ቢዝነሳቸው ያ የሆኑ ካምፓኒዎችን በዛ ስኪላቸው መጠቀም፣ ሌሎች ሴክተሮች ደግሞ ወደ ኮር ቢዝነሳቸው ያንን ፋይናንስ ዳይሬክት ባደረጉ ቁጥር ሞር ኢፌክቲቭ እና ፕሮዳክቲቭ እየሆኑ ይመጣሉ። ከዛ አንጻር አሁን የተጀመረው ዛሬ የሚከፈተው ኤክስፖ በጣም ትልቅ ሮል አለው። እኛም እንደ ካምፓኒ 5 ስታርታፖችን ስፖንሰር አድርገን ደግፈን እዚህ ኤክስፖ ላይ እንዲሳተፉ አድርገን ቀጥለን ደግሞ በሪሰርች እንድናግዛቸው የኢንፍራስትራክቸር ዲማንዳቸውን ሰፖርት እንድናደርግ ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር ተስማምተን እየተንቀሳቀስን ያለ ነው። ኢንጀነራል እንደ ሀገር ግን ኤአይ ሲታሰብ ብዙ ጊዜ በጣም ሌክዠሪየስ የሆነ ምንድነው በሎካል ተርም የዳቦ ጥያቄ ላይ መስል ይችላል። ኦን አክቹዋል ተርምስ ግን በጣም ፕራክቲካሊ የሆኑ መሬት ላይ መውረድ የሚችሉ ኢፌክቶች ያሉት ሴክተር ነው። ኢትዮጵያ ለዛ ሩቅ አይደለችም። በጣም ብዙ ወጣት ያላት፣ በጣም ብዙ ኢንጂነር ግራጁዌት ያላት ሀገር ናት። እንደምናየውም ደግሞ ቅድም እንደተባለው የዲጂታል ሰፓሬሽኑ እንዳይመጣ በጣም መጠንቀቅ አለብን። ዓለም ወደዛ ዳይሬክሽን እየሄደ ነው። ኢን ቢሊየንስ ኢንቨስት እየተደረገ ነው በዚህ ኤሪያ ላይ። እኛ ገና የዳቦ ጥያቄዎቻችንን ስላልመለስን ይሄ ሴክተር አይመለከተንም ካለን ከዓለም ተነጥለን ነው ምንቀረው። ኢንፋክት የዳቦ ጥያቄዎቻችንን ለመመለስ የሾርት ከትም ሊሆን ይችላል ይሄንን እና በበቂ ሁኔታ መጠቀም አለብን። ይሄ ኤክስፖ መዘጋጀቱ ኢትዮጵያን እንደዛ እንድትታይ ሎኬት ያደርጋታል። በጣም ትልቅ ኢንተርናሽናል ፕሌየርስ ናቸው የሚሳተፉበት። አሃ የሚል ሞመንት ለነሱ ይሰጣቸዋል ብለን እናስባለን። ለኢትዮጵያውያን ተመራማሪዎችና ስታርታፖች ደግሞ ከዓለም አቀፍ ተወዳዳሪ ካምፓኒዎች ጋር ሊንክ አድርገው ማርኬታቸውን የሚያሰፉበት አጋጣሚ ይፈጥራል ብዬ አምናለሁ። ምናልባት ኢትዮጵያ ለመጀመሪያ ጊዜ የምታዘጋጀውን ኤክስፖ እያነሳሽልን ነበርና ዶክተር እዚህ ላይ አጠር ያለ ምላሽ እንዲሰጡን ለማድረግ ያክል ኢትዮጵያ ለመጀመሪያ ጊዜ ያዘጋጀችው የምስራቅ አፍሪካ የቴክኖሎጂ ኤክስፖ 2025 ዛሬ ይጀምራልና በተለይም ለዘርፉ አሁን ኢትዮጵያ ለጀመረችው የአርቲፊሻል ኢንተለጀንስ የቴክኖሎጂ ግንባታ ምንድነው ፋይዳው ይላሉ? በጣም ብዙ ፋይዳ አለው። እኔ እንግዲህ ጠቅላላ ላረግ የምፈልገው ሶሺዮ ኢኮኖሚክ ፋይዳ አንዱ ነው። ቴክ ሊደርሺፕ ፋይዳው የተለየ ነው። ሌላ ደግሞ የኛን አጀንዳዎች ሳፖርት ከማድረግ አንጻር ለምሳሌ ዲጂታል 2025 አጀንዳችንን ሳፖርት ያደርጋል። ይሄ እንትን ማለት ነው። ሰስተኔብል ዴቨሎፕመንት የሚባለው የኢትዮጵያ አንዱ ዳይሬክሽን ነው። 2019 የሚባል አጀንዳ አለን። እሱንም ሰስተኔብል ዴቨሎፕመንት ማለት ፕሮዳክቲቪቲ ኤፊሺየንሲን መጨመር ነው። ስለዚህ እዛ ላይ ኤአይ እዚህ ጋር
እዚህ ጋር ብዙ አፖች ብዙ ቴክኖሎጂዎች ኤክስፖ ላይ ይቀርባሉ። ብዙ ደግሞ ሚኒስተሮች ምኖች የኤሪያው ላይ የሚሰሩ ደግሞ ይጋበዛሉ። አይ ካን አዶፕት ኢት ሊሉ ይችላሉ ማለት ነው። ይሄ ኤፊሺየንሲ፣ ፕሮዳክቲቪቲ፣ ሰስቴናቢሊቲ ይጨምራል። ዳታ ሳይበር ሴኩሪቲ የሚል ቴም አለ። አሁን ለምሳሌ ኤክስፖ ላይ እዛ ላይ የቀረቡ ፕሮዳክቶች ደግሞ ዩዘሮች ተመልካቾች እዛ የተሳተፉት ደህንነታቸው ትረስትወርዝ ዚነስ ኦፍ ኤአይ ይጨምርና እነሱም መጠቀም ይጀምራሉ፣ አዳፕት ማድረግ ይጀምራሉ ማለት ነው። ስለዚህ ይህም ከሴኩሪቲ አንጻር ስለዚህ ከአዌርነስ ፈጥሯል ማለት ነው። አዌርነስ ከአይ የተጠቃሚዎች ያላቸውን ግንዛቤ እምነት ይጨምራል ማለት ነው። ወደ ራሄል እንሂድና እንግዲህ በሚቀጥሉት አመታት የሳይበር ደህንነትን የመቋቋም አቅምን ለማሻሻል በቅድሚያ ምን ላይ መሰራት አለበት? እንዲሁም ደግሞ አሁን ላይ የቴክኖሎጂ ኤክስፖ ዛሬ ይጀመራልና እሱስ ከግንዛቤ መፍጠር አንጻር ምን አይነት አስተዋጽኦ ይኖረዋል ብለው ያስባሉ? እሺ፣ ስለ አቅም ማሻሻል ዋና ዋና ጉዳዮች የተደራጀ የስጋት መቋቋሚያ መንገዶቻችንን ማሻሻል ይገባናል። ምክንያቱም የሚመጡት ተግዳሮቶች በዓለም ደረጃ ናቸው ቅድም እንዳልኩትና ከፍ ያለ እና በጣም የጠነከረ አሰራር ያስፈልገናን። ምክንያቱም አደጋን ደግሞ በፍጥነት መመለስ ወይም ደግሞ አስተዳደሮቻችን ብዙውን ጊዜ አደጋ አድሚኒስትሬቲቭ ሲስተሞቻችንም የስታንዳርዱን የጠበቁና በተቻለ መጠን ደግሞ ክፍተቶችን ሲታዩ ጊዜ ሳይሰጡ በአጭሩ ቶሎ ማስተካከል መቻልን ከዚህ ጋር ተያይዞ እንግዲህ የአቅም ግንባታ ነውና ኤክስፐርቶች በየደረጃው መኖር ያስፈልጋቸዋል። ከአመራር ላይ ካሉ ጀምሮ እስከ ፈጻሚዎች ድረስ የሳይበር ሴኩሪቲን ጠቃሚነት በትክክሉ ካልተሰራ ያለውን ችግር ማወቅና ያንን ደግሞ በተግባር ማዋል መቻል ያስፈልገናል። ምክንያቱም ምላሽ መስጠት በጊዜው ካልቻል የሚያመጣው ችግር ያው የታወቀ ነው። በኢኮኖሚም በአገር ደረጃ የሀገር ስጋትም ሁሉ የሚያጋልጠን ነው እና ይህንን ሁሉ በተቻለ መጠን ጊዜ ሳይወሰድ የአዌርነስ ስራ በጣም መሰራት አለበት እና ይሄንን ለማድረግ እኔ እና አንዳንድ ባለሙያዎች ተሰባስበን የኢትዮጵያን ሳይበር ሴኩሪቲ አሶሲዬሽን የሚባል አቋቁመናል። ትምህርት ለመስጠት በተለይ ደግሞ አቅም ግንባታ ላይ ወርክሾፖችንም ትሬኒንጎችንም ሰጥተን ግንዛቤው በተቻለ መጠን ሁሉንም እንዲያካትት ዋና ብለን የያዝናቸው በተለይ የመንግስት መስሪያ ቤቶችንና እነዚህ የፋይናንሻል የፊንቴክ ባንኮቻችንን ያካተቱ ብዙ ስራ ለመስራት ተነስተናል እና ይሄንን አብረን በተቀናጀ መንገድ ብንሰራው ለሀገር ጥሩ ውጤት ያመጣል ብዬ ገምታለሁ። እንግዲህ ይሄ ኤክስፖ አሁን በጣም ጥሩ ጊዜ ላይ ነው የተደረገ ያለው። ምክንያቱም ግንዛቤ ይፈጥራል። ሌላው ዓለም ምን ላይ ደርሷል፣ እኛስ የት ላይ ነው ያለ ነው። ይሄንን እንድንመረምር በጣም እድል ይሰጠናልና እውቀትን ደግሞ መጋራት በአንድ ላይ መስራትን ያስተምረናል። እኛ ብዙ ጊዜ በብዙ ቦታዎች እንደታዘብኩት ለብቻ መስራትን ዳታ ሴንተርም ቢሆን ለብቻ መስራትን
የኔ ብለን መስራትን ነው በጣም እናተኩረው እንደ ሀገር ነው ይሄና ያንን እንዴት ተቀናብሮ መስራት ብዙ ጥቅም እንዳለው ያንን ደግሞ ያስተምረናል ብዬ ገምታለሁ። በዓለም ደረጃ መልካም ራሄል ፊደል የሳይበር ደህንነት ባለሙያ ለጊዜዎትና ለሰጡን ሀሳብ እጅግ አድርገን እናመሰግናለን። ወደ ስቱዲዮ ስንመለስ ፌቤን ዳኛቸው ከዊንጎ አፍሪካ የመረጃ ማዕከል ካንትሪ ዳይሬክተር እንዲሁም ደግሞ ዶክተር ኢንጂነር መለሰ ያሌው በባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት የአርቲፊሻል ኢንተለጀንስ እና የሮቦቲክ ተመራማሪ በማለዳ መታችሁ ለሰጣችሁ ማብራሪያ እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ።